ጤና ይስጥልኝ ተከብራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ወደ አጫጭር መረጃዎች ከማለፌ በፊት ለ1447ኛው ኢድ አልፈጥር በዓል እንኳን በሰላም አደረሰም ማለት እፈልጋለሁ። መላ ኢትዮጵያውያን ለ1447ኛው ኢድ አልፈጥር በዓል እንኳን በሰላም አደረስነ እያልን በመላ ኢትዮጵያውያን እየተከበረ ይገኛል። ከዚህ ጋር የይዘን የምንመለከትበት ጉዳይ አለ። በተለይ ሰሞኑን ከተመለከትናቸው ትኩስ መረጃዎች አንጻር የምንዳስሰው ይሆናል። ኮሎኔል ፈታለው ሙሉ ተብሎ የሚታወቀው ስለሱ ታሪክ ባጭሩ የማስደምጣችሁ ይሆናል። ይህ ጀግና ወይም ዳግማዊ ቴዎድሮስ ማለት የሚቻልበት ደረጃ ያለ ጉዳይ ነው። ህወሓትን ያንበረከከ ጀግና ነው። ነገር ግን በወንድሞቹ የሚባል ጽንፍ ይዘው የሚንቀሳቀሱ ቡድን ላይ የሀገር መከላከያ ሰራዊት ሲወጣ ክፍተቶችን በመጠቀም ይህ እንቁ የሆኑ የአማራ ቁርጥ ቀን ልጅ ነጥቀውታል። እጅግ የሚያሳፍር እጅግ ልብም የሚሰብር ጉዳይ ነው። ትናንት የሰራው ውለታ ዛሬ አፈር መልሰውበት ሂደዋል። በተለይ በሰሜኑ ጦርነት ጊዜ ወረራ ባደረጉበት ከራሱ ካንደበቱ በተናገረው ነው። ህወሓቶች የማይችሉት ነገር የግንባር ውጊያ ነው። ቆረጣን እንደ መልካም አጋጣሚ ይጠቀማሉ። ስለዚህ የአማራ ልዩ ኃይል የሆናችሁ ቆረጣ ላይ ጥንቃቄ ማድረግ እንዳለባቸው እያሳሰበ ሲመራና ትልቅ ጀብድም ሲሰራ የነበረ መሆኑን የታወሰው በተለይ በተከዜ ባለማጣ ገራርክሶ በጋሸና በጨጮሆ በጭላ ባደርቀይ ዘሪማ በር ማርያም ተብሎ በሚታው ግንባሮች ከፍተኛን ጀብድን የሰራ ጀግና የቁርጥ ቀን ልጅ መሆኑ የተመሰከረለት ነው። በተለይ አይበገሩ የአርማጮ ልጅ በወያኔ መቀመጫ ያሳጣ ጀግና እንደነበር የተነገረለት በተለይ በመናበብ በቅርጅ ሲሰራ እንደነበር ነው። ቆረጣ ላይ የህወሓትን እንደገባ ያስቀረ የነበረ ሰው ነው። ይህ ሰው ነው እንግዲህ ጽንፍ ብለው ራሳቸው ጽንፈኛ ሆነው ባለበት እንግዲህ በግፍ ረሽነውት የወጡት እጅግ የሚያሳዝን ጉዳይ ነው። እነዚህ ናቸው አማራ ነጻ እናወጣለን የሚሉ። አሁን ይህን ሰው ነጥቀው ባንዳ ነው የሚሉት ወይስ የባንዳ አስፈጻሚ ነው የሚሉት? ትናንትና ጀብድ ሰርቷል። ትናንትና አማራ ነጻ እንዲወጣ ከፍተኛ አሻራውን ያስቀመጠ ሰው ነው። ዛሬ ሻዕቢያ ከኋላ ሆና ህወሓት ከኋላ ሆና ፋኖ ወደፊት እየገፋቸው ነው። ወይም ጽንፍ የሚባለው ያው ነው። ፋኖ ራሱ የድሮ ፋኖ ሳይሆን ያው ነው ጽንፍ ተብሎ የሚታወቀው። እነዚህ ናቸው 4 ኪሎ እንገባለን የሚሉት። በጫጫታ ብዛት 4 ኪሎ የሚገቡ መስሏቸው እናስታውሳለን። የሀገር መከላከያ ሰራዊት ደብረ ታቦር ለቆ ወደ ድንበር ሲያቃና ደብረ ታቦር ገባን ተቆጣጠርናሉ። ንፋስ መውጫ አሁን መከላከያ ሲወጣ ገቡ፣ እሺ ተቆጣጠርናሉ። ጋይንት መከላከያ ሲወጣ ገቡ፣ ተቆጣጠርናሉ። ሲመለስ መፈርጠጥ፣ ይሄ ነው የትግሉ ዋነኛ አጀንዳ። ነገር ግን በዚህ ክፍተት አጋጣሚ እንደነዚህ አይነት እንቁ የሆኑ የቁርጥ ቀን ልጆችን እያጣን እንገኛለን። እዚህ ጋር ይዘን ከምንመለከትበት የትግራይ ሰላም ኃይል በዛሬው ዕለትም በትግራይ በደቡባዊ ዞን ወርቀ ዲኖ በሰራው አስደናቂ ኦፕሬሽን የሻዕቢያ ተላላኪው የህወሓት ጦር ከፍተኛ ሰብአዊ ኪሳራ ማስተናገዱም ተገልጿል። በተለይ ህወሓት ከፍተኛ ከሚፈራው የሰላም አስከባሪ ኃይል በከፍተኛ ሁኔታ አቅሙን እያጠናከረ እየመጣ ይገኛል። በዚህም በተለያዩ ሰብአዊና ቁሳዊ ኪሳራዎችን እያደረሰበት በህወሓት ላይ ወደፊት እየገሰገሰ መሆኑ የተሰማው በተለይ መርቂ ዲኖ ለመግባት እየተንቀሳቀሰ ይገኛል። የሻዕቢያ ቅጥረኛ ሰራዊት ድባቅ እየተመታ መሆኑም ተሰምቷል። ሌላኛው ጉዳይ አሁን እየወጣ የሚገኝ መረጃ አለ። በትግራይ ክልል እንግዲህ የፌዴራል መንግስት በጀት አቁሞብኛል የሚል መረጃ ወጥቷል። የ2018 ነው ወይስ ገና የ2019 በጀት ይቆማል የሚለው ጉዳዮችን ማንሳታችን አይቀሬ ነው። 2018 መንግስት በጀቱ ለትግራይ ክልል ሰጥቷል። ነገር ግን ህወሓት ለመከላከያ ወይም ደግሞ ለራሱ ልዩ ኃይል እያዋለው እንደሚገኝ መረጃው ግልጽ ነው። አሁንም የ2019 በጀት ላይ ጸድቅልኝ ይችላል የሚል ፍራቻ እንዳለበት ከወዲሁ ነው የወጣለው መረጃ ያመለክታል። የፌዴራል መንግስት በትግራይ ክልል ያደረገው የበጀት ክልከላ የሚቃወም ሰላማዊ ሰልፍ ሊደረግ ነው የሚል መግለጫ እያወጡ ይገኛሉ። የበጀት ክልከላ የሚቃወም ሰላማዊ ሰልፍ በሚቀጥለው ሳምንት ይደረጋል ተብሎ መረጃው እየወጣ ይገኛል። በትግራይ ክልል የሚካሄደው ሰላማዊ ሰልፍ የክልሉ ትምህርት ቢሮ፣ የትግራይ ክልላዊ መምህራን ማህበር፣ የተማሪዎች ወላጆች ማህበር በጋራ እየተዘጋጁ መሆኑ እየወጣ ያለው መረጃ ያመለክታል። እቺ ሚስጥር ከየት የመጣች ነች? ከህወሓት የመጣች ነች። 2018 ተበጅቷን ገና የ2019 ከሆነ ከወዲሁ የፍራቻው ምንድን ነው?
የ2018 የት እንደጣለው ይታወቃል። የ2019 እንግዲህ መንግስት የፌዴራል መንግስት የማይበጅት ከሆነ ህወሓት እነዚህን ጉዳዮች ራሱ መሸፈን እንዳለበት ያመላክታል። ባጭሩ የፌዴራል መንግስት ባይበጅትኛ መልካም ነው እንላለን። ምክንያቱም በጀቱን በሙሉ ለውትድርና እያዋሉ መሆኑ ይታወቃል። ቢያንስ የፌዴራል መንግስት ማዋል ያለበትን የተወሰኑ ተቋማት ላይ ውጭ ሌላው ባውል መልካም እንላለን። በከፍተኛ ሁኔታ ሰብአዊ መብት ለሰብአዊ እርዳታ የሚውሉትን ለሰራተኛ የሚውሉትን በሙሉ ለውትድርና እያዋሉ መሆኑ ይታወሳል። አሁንም ይህን ጉዳዮች ከወዲሁ እየተረዳ ይመስላል። ህወሓት ሰላማዊ ሰልፍ ጥሪ እያደረገ እንደሆነ የሚወጣው መረጃ ነው የሚያመላክተው። ሰላም ይቅደም፣ ጦርነት አይጠቅምም። ጽንፈኞች በተለይ የአማራ ነጻ እናውጣለን የምትሉት በዛሬው እጅግ ልብን ከሚሰብርና ከሚያሳዝነው ያ ትናንትና ህወሓትን ያንበራከከው የቁርጥ ቀን ልጅ ፍትሐለም ሙሉ እንዲህ የሚያሳፍርና የሚቆጭ እንደዚህ የቁርጥ ቀን ልጅን መንጠቅ ለእናንተ ምን ጀብድ ከሆነ በእጅጉ የሚያሳዝን ጉዳይ ነው። ይሄ መላ አማራ የሚረዳው ጉዳይ ነው። ህወሓትን ያንበረከከ ነው። በጣም የሚገርመው ከራሱ አንደበት የተናገረው ብዙ ጀብዶችን ሰርተዋል። ለነገሩ እናንተ አይደንቃችሁም፣ ዘረፋ ላይ የተሰማራ ቡድን መሆኑ ነው። ኮሎኔል ደመቀ ዘውዱ ራሱ ብታገኙት እንደማትምሩ የታወቀ ነው። ነገር ግን ለወልቃይት ዘብ ወይም ወልቃይት ነጻ እንዲወጣ ከፍተኛ ጀብድ የሰራ ጉዳይ ነው። ይሄ የሚታወቅ ነው። ነገር ግን አሁንም ጽንፈኝነታችሁ ወይም ተላላኪነታችሁን ከህወሓት የተሰጣችሁ አሳይመንት እንደሆነ ይታወቃል። ያን ለማስፈጸም ሌት ተቀን እየሰራችሁ የሚገኘው በድጋሚ በመጨረሻ እንግዲህ እስልምና እምነት ተከታዮች በመላ ኢትዮጵያውያን እንኳን በሰላም አደረሳችሁ። የመከባበር የመቻቻል እንደሆነ ይታወቃል። በመላ ኢትዮጵያውያን ዘንድ የሃይማኖት ክብረ በዓላት እጅግ ደስ ከሚል ከሚያኮረው አብሮነትን የሚያሳይ የሚያተሳስር ጉዳይ ነው። በዚህ ደግሞ የሃይማኖት አባቶች፣ እናቶች፣ ወንድሞች፣ እህቶች ከፍተኛውን ኃላፊነት ወስደው በዚህ እንመለከታለን። እጅግ ደስ የሚል ጉዳይ ነው። ስለዚህ ሃይማኖት አለን የምንል ጫካ ይገባል። ነገር ግን በስም ሃይማኖት የምትነግዱ ካላችሁ መለስ በሉ። ይህን ላብነት ማስታወስ የሚያስፈልገው በአርሲ ላይ የተፈጸመው በወሎ ላይ የተፈጸመው ጽንፈኛው ለምሳሌ ሃይማኖት ሽፋን አድርጎ እነዚህ ናቸው ሀገርን እያተራመሱ ነገር ግን በስም ሃይማኖት እየነገዱ የሚገኙት። እንኳን ለእስልምና የ1447ኛ ኤልድ አልፈጥር በዓል በሰላም አደርሳችሁ። ሰላም የጤና እንዲሆንላችሁ ከወዲሁ እመኛለሁኝ። በተለይ በሀሳብ ልዩነት ጫካ ያላችሁ ቀለባችሁን ገዛ አርጋችሁ እንከተላለን የምንለው ሃይማኖት መስመሩን ዘንድ ብንከተል ከነፍጥ ወደ ሰላም ብንመለስ መልካም ነው እንላለን። የሃይማኖት ተቋማትም የሚያስተምሩት ይህ ነው፣ የምናምንበትም ይህ ነው እንጂ ወንድም በመብላት ሃይማኖት ይደግፈዋል የሚል አንዳችም አስተምሮት እንደሌለ ሁላችን እንገነዘባለን። ለነፍስም ለስጋም የሚጠቅመው ለሀገራችን ሰላም ነው። ለዚህ ደግሞ ታጥቀን የምንንቀሳቀስ በሰከነ አስተሳሰብ እንመለስ። ብዙዎቻችሁ አንዳንዶች እንደምንመለከተው የብልጽግና ዳይፐር ምናምን አይደለውም። ነገር ግን ለሀገራችን የሚበጀው ትክክለኛው ፖይንት ብቻ ስለሆነ ነው። ብሔራዊ ጥቅማችን ያስፈልገናል። ብሔራዊ ጥቅማችን ደግሞ ከጎጥ አስተሳሰባችን የተለየ ነው፣ ሁሉንም የሚያቅፍ ነው። ስለዚህ ብሔራዊ ጥቅማችን ወደብ ያስፈልገናል። ይህን ደግሞ ቅድሚያ ሰጠን መስራት ስለሚያስፈልግ ነው። ጽንፍ ይውደም።